በስመ አብ ወወልድ ወመንፈስ ቅዱስ አሃዱ እግዚአብሔር ጸባኦት ፍጹም ዘመላ ሰማያተ ወምድረ ቅድሳተ ስብሐቲከ የልዑል እግዚአብሔር ቤተሰቦች ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምን ከረማችሁ እንደምን ሰነበታችሁ እንደምን ዋላችሁ እንደምን አረፈዳችሁ እንደምን አደራችሁ የቸርነት ባለቤት አምላካችን እግዚአብሔር ስሙ በፍጥረታት ሁሉ አንደበት ለዘላለም የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም የተመሰገነች ትሁን። ቅዱሳን አባቶቻችን እግዚአብሔር ባከበራቸው መጠን እንደየክብራቸው የተመሰገኑ ይሁኑ። እንኳን ለባለ ሆሳዕና በሰላም አደረሳችሁ አደረሰን። ወሕዝብሰ እለ ይሐውሩ ቅድሜሁ እለሂ ተሉ ይጸርሁን ዘይብሉ ቡሩክ ዘይመጽእ በስመ እግዚአብሔር ሆሳዕና ባርያም። በጌታ ስም የሚመጣ የተባረከ ነውና ሆሳዕና ባርያም እያሉ ያመሰግኑ ይጮሁ ነበር። በፊት በኋላ ያሉ ሕዝቡ ለዳዊት ልጅ መድኃኒት መባል ይገባዋል እያሉ ያመሰግኑት ነበር። የማቴዎስ ወንጌል ምዕራፍ 21 ቁጥር 9 ላይ ያለ የመጽሐፍ ቅዱስ ክፍል ነው። በዛሬው ዕለት ሆሳዕና ባርያም እያሉ ይጮሁ ነበር ይላል። የቃሉ ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንን ኃይለ ቃል የጻፈው ከ12 ሐዋርያት አንዱ ቅዱስ ማቴዎስ ነው። የትምህርቱ መሰረታዊ ጭብጥ ሐሳብ ከ8 ያላነሱ አበይት ክፍሎች ያሉት ይሆናል። ትምህርቱ በበዓለ ሆሳዕና ዕለት ስለሚከናወኑ ስለሚሆኑ ወይም ስለሆኑ ነገሮች የሚነገር ቃል ነው። በትምህርቱ ውስጥ የምናያቸው አንደኛ ሆሳዕና ማለት ምን ማለት ነው የቃሉ ትርጉም፣ ሁለተኛ ሆሳዕና ቤተፋጌ ደብረ ዘይት የሚል በዚሁ መጽሐፍ ቅዱስ ክፍል ይገኛልና ቤተፋጌና ደብረ ዘይትስ በዚህ በባለ ሆሳዕና በምን አይነት ሁኔታ እንዴት ባለ አገላለጥ መጽሐፍ ቅዱስ እንደሚገልጣትና በየት አካባቢ እንዳለች ማየት ነው። ሶስተኛው ጌታችን መድኃኒታችን ኢየሱስ ክርስቶስ የሆሳዕና በዓልን ለማክበር ወደ ኢየሩሳሌም መውጣት ለምን አስፈለገው? አራተኛው ወደ ኢየሩሳሌም ለመሄድም ሐዋርያትን ላከ ይላል። ሐዋርያትን የላከበትን ዓላማ ምክንያትና ምስጢረ ዋድግ የተጫነባቸው አህያና አህያዋን ውንጭላ ማየት ነው። ከዚያ ቀጥሎ እንግዲህ እንደምናየው በኢየሩሳሌም በባለ ሆሳዕና የታዩ ድንቅ ታምራቶችን ማየት ይሆናል። እንደተባለው የቃሉ ትርጉም ሆሳዕና ማለት በዕብራይስጥ ቋንቋ ሆሳዕና ይባላል። አድነን ወልደ ዳዊት ማለት ነው። ሆሳዕና ማለት የዳዊት ልጅ ሆይ አድነን ማለት ነው ትርጉሙ። አድነና አድነን እኮ አድነን እንጂ የሚል እባክህ አድነን የሚል ትርጉም አለው። ባጭሩ ሆሳዕና ማለት አድነን ማለት ነው። አድነን የሚል ቃል አለው። አባት ልጁን አድነኝ እንደሚል ልጆቹ አባታቸውን አድነን ይሉታል። በሌላ ደግሞ በቃለ ርህራሄ ወይም በቃለ አራህርሆ በመንለው የርህራሄ ቃል በተማለበት ደግሞ እባክህ አድነን እንለዋለን። እባክህ ጌታ ሆይ እባክህ አድነን እንለዋለን። አድነን የማዳን ስራውን መግለጥ ነው፣ ማመን ነው፣ መታመን ነው። እባክህ የሚለው ደግሞ የልጅነትን ገጸ ባህሪ የሚገልጥ ነው። እባክህ የሚል የትህትና ቃል ነው፣ የልጅነት መገለጫ ነው። እባክህ የሚለው ቃል ደግሞ የሚያራራ ልብን ርህራሄ የሚሰጥ ያን የርህራሄ ባለቤት እግዚአብሔርን የበለጠ ምንም ባይሆንም የሱ ርህራሄ ከኛ ርህሩህነት ጋር እንዲገለጥ እባክህ አድነን እንለዋለን። ስለዚህ ሆሳዕና ማለት እባክህ አድነን ማለት ነው። ሁለተኛ
ሌላው ሆሳዕና ማለት ሆሳዕና ባርያም ፍካሬውስ ስብሐት ለእግዚአብሔር በሰማያት ዘፈጸመ ተስፋሁ ለአዳም ብከ ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ በአንተ የአዳም ተስፋ ተፈጸመ የአዳም ተስፋው ወርዳለሁ ወለዳለሁ አድንሃለሁ የሚለው ተስፋ ተፈጸመ በማን ባንተ ስለዚህ መድኃኒትነትህን የምታረጋግጥበት ሆሳዕና በመሆኑ ተፈጸመ ይላልና በዚህን ሰዓት የአዳም የድህነቱ ፍጻሜ መጨረሻ የመዳን ፍጹምነቱ መጨረሻ ላይ ስለደረሰ ሆሳዕና ማለት ስብሐት ለእግዚአብሔር በሰማያት በሰማይ ለእግዚአብሔር ምስጋና ይሁን በምድርም ለሰው ልጆች ሰላም ይሁን ማለት ነው ሆሳዕና ማለት ሆሳዕና ትርጉሙ ይሄ ነው ሆሳዕና ማለት አድነን ማለት ነው ባካድነን ማለት ነው ሆሳዕና ማለት ምስጋና ለእግዚአብሔር በሰማይ ይሁን ማለት ነው ሆሳዕና ማለት የአዳም ተስፋ በመፈጸሙ ምክንያት የፈጸመው አንተ ነህና ምስጋና ላንተ ይገባል ማለት ነው ትርጉሙ ስለዚህ የሆሳዕና ትርጉም ይሄ ከሆነ በማቴዎስ ወንጌል ምዕራፍ 21 ቁጥር 1 ላይ እንተገቦ ደብረ ዘይት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ቀርቦ ወደ ደብረ ዘይት ወደ ቤተፋጌ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ ይላል በደብረ ዘይት ወደ ቤተፋጌ በደረሰ ጊዜ የሚለው መጽሐፍ ቅዱስ በደብረ ዘይት ወደ ቤተፋጌ ማለት ነው በደብረ ዘይት ካለ በደብረ ዘይት ነው ቤተፋጌ ካለ ቤተፋጌ ነው ስለዚህ ደብረ ዘይት እንተገቦ ደብረ ዘይት በደብረ ዘይት ወደ ደብረ ዘይት ማለት በጥቃሁ ለደብረ ዘይት በደብረ ዘይት አጠገብ ማለት ነው በደብረ ዘይት አቅራቢያ ጀርባ ማለት ነው ከተራራው ጎን ማለት ነው ጥግ ማለት ነው ስለዚህ በደብረ ዘይት ማለት ትልቅ ረጅም ተራራ ነው ደብረ ዘይት ደብር ነዊሁቱ ረጅም ተራራ ነው ዘይት ላይ ያለ ማህጉረ ኢየሩሳሌም ረጅም ተራራነቱ ከሱ የሚበልጡ ብዙ ተራሮች አሉ በኢየሩሳሌም ግን ትልቁ ተራራ ደብረ ዘይት ነው ብለው ሊቃውንቱ ጽፈዋል ደብረ ዘይት ደብር ነዊሁቱ ዘይት ላይ ያለ ማህጉረ ኢየሩሳሌም ከኢየሩሳሌም ሀገሮች አህጉራት መንደሮች ረጅም ተራራ ነው ብሎ ሊቁ ይህንን ጽፏል ይሄ ደግሞ የሊቃውንቱ ምናልባት በኪደተ እግር ቦታውን በማየት በአይነ ስጋ ያዩ አካላት ያያችሁ የተመለከታችሁ ከዚህ ተራራ እኮ ይበልጣል እንዴት ትልቅ ሊባል ይችላል ካልነ አንድ ሊቅ የሚያደንቀው ያየውን ተራራ ነው ሰው ባየው ነገር ያደነቀ ይሄዳል ያየውን ያደንቃል ቀጥሎ ሌላ የተሻለ ሲያገኝ የሚያን ያደንቀዋል ከዚህ የበለጠ እኮ ይላል ከዚህ የበለጠ የለም ማለት ከሱ የበለጠ የለም ማለት አይደለም ያለበትን ያደንቀዋል ትልቅነቱን ይገልጠዋል ይሄዳል ስለዚህ ደብረ ዘይት ነገረ ምጽአቱን ክርስቶስ ያስተማረበት ቦታ አሁንም ዳግም ምጽአቱን መንገድ የሚጠርግበትን ነገ የሚመጣ መሆኑን የሚያድነን መሆኑን የሚሰቀል መሆኑን የሚገልጥባት ወደ ኢየሩሳሌም ሲሄድም ያንን የነገረ ምጽአቱን ትርጉሞች ከሚተረጎምባት አንዱ አሷ በመሆኗ ነገረ ምጽአቱን ያስተማረ በደብረ ዘይት ነው ወደ ኢየሩሳሌም አልፎ ሄደን በደብረ ዘይት ነው ስለዚህ ደብረ ዘይት ይሄን ይነግረናል ቤተፋጌ ማለት ከደብረ ዘይት ተራራ ግርጌ ያለ መንደር ነው ወደ ደብረ ዘይት ወደ ቤተፋጌ ማለት ደብረ ዘይት ተራራ አለ ከደብረ ዘይት ተራራ ደግሞ ዝቅ ብሎ የሚገኘው ደግሞ ቤተፋጌ የሚባል መንደር አለ ይህም ቤተፋጌ ከደብረ ዘይት ተራራ ግርጌ ያለ ከኢየሩሳሌም 2 ኪሎ ሜትር ርቀት ላይ የሚገኝ ነው ቤተፋጌ ስለዚህ ቤተፋጌ ማለት አንደኛ የመንደር ስም ነው ያካባቢ የዚህ አካባቢ የመንደር ከኢየሩሳሌም ግርጌ ያለ የመንደሩ ስም ነው ሁለተኛ ሆሳዕና ማለት መድኃኒት ማለት ነውና መድኃኒትነቱን የገለጠው ያስተማረበት ብዙ መካናት ቢኖሩም መድኃኒትነቱን ከገለጠባቸው ሰዎች መካከል አንዱ ፋጌ የሚባል ሰው ነው ፋጌን አድኖ ነው ወደ ኢየሩሳሌም የሄደ መድኃኒትነቱ የታወጀው ስለዚህ ቤተፋጌ ዘይቤ ነበረ ቢሲ ስጡቀ ከናፍር የሆነ የተሰነጠቀ ከንፈሮች ያሉ ከንፈር ያለው
በዚህ ምክንያት የታመመ ሰው ያለባት መንደር ፋጌ የሚባል ሰው አለ። በሱ ስም ቤተ ፋጌ ተብላ መንደሯ ተሰይማለች። አውራ ጎዳናዎቹ በታላላቅ ሰዎች ስም እንደሚሰየሙ፣ ባለታሪክ ስም እንደሚሰየም፣ በመሰረቱ ሰዎች ስም እንደሚሰየም፣ በብዙ መንገዶች እንደምትሰየም ሁሉ ሃይማኖታዊ ነገሮችንም እንደዚሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል የጌታችን ብለን በጌታችን ስም የምንጠራቸው ብዙ ነገሮች እንዳሉ፣ በእመቤታችን ስም የምንጠራቸው ብዙ መካናት እንዳሉ፣ በቅዱሳን ስም የተሰየሙ ቅዱሳት መካናት እንዳሉ ሁሉ በፋጌ ስም የተሰየመች መንደር በመሆኗ ቤተ ፋጌ ትባላለች። ወቦ ዘይቤ ማእከለ ፍኖት ነበረ ቤቱ ለቢሲ ዘስሙ ፋጌ። በመንገድ የተሰራ ቤቱ የዚህ የፋጌ ቤቱ መንገድ ላይ ነው ያለው። ስለዚህ ይህንን ነው ወቤተ ፋጌን ይቅርብ ተንተይቲ እምቢታንያ ከቢታንያ የቀረበች ናት ይላታል። በጣም ቅርብ። ስለዚህ በደብረ ዘይት በቤተ ፋጌ አልፎ ሄደ ማለት ወደ ኢየሩሳሌም ሲሄድ በደብረ ዘይት ተራራ ጥግ በቤተ ፋጌ መንደር ፋጌ በተባለው ሰው ቤት ነው አልፎ ሄደ። እሱን ጎብኝቶ እሱን ባርኮ እሱን ፈውሶ ነው ያለፈው። ለምን ወደ ኢየሩሳሌም ወጣ ክርስቶስ? ለምን መውጣት አስፈልገው የሚለውን ቃል ስናይ እግዚአብሔር ሙሴን አንድ ነገር ነግሮታል። ያ በግ ፍጹም 1 ዓመት የመላው ነውርና ጉድለት የሌለው እንዲሆን አዝዞታል። በኦሪት ዘዳግም ምዕራፍ 12 ቁጥር 1 ለመስዋዕት የሚቀርብ ወደ ኢየሩሳሌም ቤተ መቅደስ የሚሄድ በግ ነውር የለበትም፣ ነቀፋ የለበትም፣ ጉድለት የለበትም። 1 ዓመት ሙሉ ሲመላው ቀንዱ ያልከረከረ ጸጉሩ ያላረረ ገና ልጅ የሆነ ትንሽ የሆነ ወይም ደግሞ ገና በግልገልነቱ ለመስዋዕትነት የሚሰዋው በግ 1 ዓመት ሲሞላው ወደ ኢየሩሳሌም ወይም ወደ ቤት ይወስዱታል። ነውር የሌለበት ያ በግ ነውር የሌለበት ነው። መጽሐፍ በግ አስቀድመን እንደተናገርን ያማናዊው በግ ለመስዋዕትነት ዓመት ሲመላው ወደ ቤተ መቅደስ ወይም ደግሞ ወደ ቤት ወስደው ከፋሲካ በፊት 14 ቀን እንደሚጠበቅለት ሁሉ ለመስዋዕት በግ የተባለው ክርስቶስም ስለኛ የተሰዋው ወደ አማናዊው ቤተ መቅደስ ወደ ኢየሩሳሌም ቤተ መቅደስ ወይም ደግሞ መስዋዕቱ ክርስቶስ ወደ ቤተ መቅደስ ሲሄድ አስቀድመን እንደተናገርን ያ በግ ነውር የለበትም፣ ጉድለት የለበትም። ነውር የለበትም፣ ጉድለትም የለበትም። ንጹህ ባህሪ ነው ክርስቶስ። ስለዚህ ኃጢያት የሌለበት ነውር የሌለበት ነቀፋ የሌለበት ስለ ኃጢያታችን ግን መከራ የሚቀበለው አምላክ ወደ ኢየሩሳሌም ለመሄድ ወር በባተ በ10ኛው ቀን ነው የሚወስዱት በጉን። ወር ይብታል፣ በ10ኛው ቀን ይወስዱታል። እስከ 14 ቀን ይጠብቁታል። በ14ኛው ቀን ግን ምን ያደርጉታል? ይሰውታል። ወር በባተ እስከ 14 ቀን በፈቃዱ ተጠብቆ ነው የቆየው ክርስቶስም። ጌታችን መድኃኒታችን ኢየሱስ ክርስቶስ አዳይ መከራዎችን ለመቀበል ወር በባተ በ10ኛው ቀን መከራው ወደሚፈጸምባት ኢየሩሳሌም ነው የወጣ። ወደ ኢየሩሳሌም ወር በባተ በ10ኛው ፋሲካ ሊከበር ማለት ነው። ይህም 10ኛው ይህም የሆሳና ዕለተ እሁድ ነው። 10ኛው የተባለ ወደ ኢየሩሳሌም እንወጣለን የሰው ልጅም ብዙ መከራ ይቀበላል ብሎ የተናገረው ቃል ይፈጸም ዘንድ ወር በ10ኛው ቀን መከራ ወደሚፈጸምበት ወደ ኢየሩሳሌም ወጣ። 14 ቀን ተጠብቆ ሰንብቷል። በማን ከተባለ ወር በባተ እስከ 14 ቀን ተጠብቆ ነው የቆየው። በማን? በራሱ ፈቃድ በፈቃዱ ተጠብቆ ነው የቆየው። ያ በግ ለ14 ቀናት ያህል በሰዎች ሲጠበቅ ነው የሚቆየው። እስከሚሰዋበት ክርስቶስም እስከሚሰዋበት ለ14 ቀናት ያህል በፈቃዱ ተጠብቆ ነው የቆየው። ግን በፈቃዱ ነው እሱ። ስለዚህ ይገድሉታል፣ በ3ኛው ቀን ይነሳል። ለደቀ መዛሙርቱ ነግሯቸዋል። ማቴዎስ 20:17 ላይ ይሞት ዘንድ ይሰቀል ዘንድ ይነሳ ዘንድ ወደ ኢየሩሳሌም ይወጣ ዘንድ ግድ አለው ያላቸው ቃል ይፈጸም ዘንድ ወደ ኢየሩሳሌም የወጣ አንደኛው ይሄ ነው። መስዋዕት ሊሆን ፋሲካውን ሊያከብር። ሁለተኛ ወሳሮ ለፍስ ስጋዊ ዘፋሲካው አምላካዊ ስጋዊ ፋሲካም በአምላካዊ ፋሲካ ሊሽር ነው ኢየሩሳሌም የወጣ። ስጋዊ ፋሲካ የሚታረደው በግ ነው።
የኢየሩሳሌም ቤተ መቅደስ ካህናት የሚሰውት በግ ስጋዊ ፋሲካ ነው። ያ ስጋዊውን ፋሲካ በአምላካዊ ፋሲካ ይሽረው ዘንድ ነው ኢየሩሳሌም የወጣው። በመቀጠል ዋራዮሙ ሕገ ጽላት በአምላካዊ ፋሲካ ሻረው የፍጻሜ ሕግን ማሳያቸው ይላል። የፍጻሜ ሕግን ሊያሳይ ወደ ኢየሩሳሌም ወጣ። ወደ ኢየሩሳሌም ሲቃረብ ጥቂት ምዕራፎች ሲቀሩት ሐዋርያትን ላከ። ጴጥሮስና ዮሐንስን እንዲህ በማለት የማቴዎስ ወንጌል ምዕራፍ 21 ቁጥር 3 ላይ ወመቦ ዘይቤለክሙ ምን ተትገብሩ በሉ እግዚኦሙ ይፈቅዶሙ ወበጊዜያዊ ፈንወክሙ የሚፈልጋቸው ማን ነው? በፊታችሁ ወዳለች መንደር ሂዱና የታሰረች አህያ ከውርንጫዋ ጋር ታገኛላችሁና አምጡልኝ። ምን ታደርጋላችሁ የሚላችሁ ቢኖር ጌታቸው ይፈልጋቸዋል ይሻቸዋል በሏቸው። ያን ጊዜ ይሰዷቸዋል ይፈቅዱላችኋል አለና ሁለቱን ደቀ መዛሙርቱን ላከ። ወደፊት ዛሬ የታሰሩትን ፈተው ሊያመጡለት ልኳቸዋል። ቀጣይ ግን ወደፊት ወዳለች መንደር ፋሲካውን ሊያደርግ ደግሞ አሁንም ሌሎቹን ይልካቸዋል። ስለዚህ ጴጥሮስና ዮሐንስን አህያዋን ከውርንጫዋ ጋር ፈተው እንዲያመጡለት ላካቸው። ለምንድነው አህያን ከውርንጫ ጋር ፈተው እንዲያመጡለት ያሰበ ክርስቶስ? ለምን ተናገረ? ለምን ፈለጋቸው? ምን ነው በጣም ቀጣይ የምናየው ጥልቅ የሆነ በጣም ድንቅ የሆነ አኗኗር፣ ድንቅ የሆነ አካሄድ፣ ድንቅ የሆነ ጉዞ ከፍጥረታት አይምሮ በላይ የሆነ መንገድን የሚሄድባቸው ብዙ መንገዶች አሉት። ግን በአህያ መጫን ለምን አስፈለገ የሚለውን ስንመለከት ሁሉ ጊዜም ቢሆን ማንረሳቸው 7 ነገሮች አሉ። አንደኛ መማር፣ ቃሉን መማር። ሁለተኛ ቃሉን ማወቅ። ሶስተኛ መረዳት። አራተኛው ማመን። አምስተኛው ሀብትን መስጠት። ስድስተኛው ራስን መስጠት። የቃል እግዚአብሔር ሂደቶች ፍሰቶች ናቸው። ሰው መጀመሪያ የሚማረው ቃሉን የእግዚአብሔርን ቃል ይማራል። ከተማረ ያውቃል፣ ካወቀ ይረዳል፣ ከተረዳ ያምናል፣ ካመነ ሁሉ የእግዚአብሔር መሆኑን ስለሚያውቅ ይሰጣል። ከዚያም አልፎ ራሱን ማሳልፎ ይሰጣል። እግዚአብሔር ሀብቱን የተቀበለው ሰው ስላለ ነው። የዚህ አህዮች ባለሀብት ኒቆዲሞስ ነው። ትናንትና ተማረ፣ አወቀው፣ ተረዳው፣ አመነው። ከማመን ቀጥሎ ሀብቱን ሰጠው። ቀጠለና ራሱን በዕለተ ዓርብ ሁሉም ጥለው ሲሄዱ ራሱን አሳልፎ የሰጠው ኒቆዲሞስ ነው አንዱ። ስለዚህ ነው መጽሐፍ አድጉሰ ዘኒቆዲሞስ ውእቱ እኒያህዮች የኒቆዲሞስ ናቸው ብሎ ሊቁ ተርጉሞታል። እና ለሚባል የመማር ውጤት ከማወቅ ነው ያደረሰው። የማወቅ ውጤት ከመረዳት ነው ያደረሰው። የመረዳት ውጤት ከማመን አድርሶታል። የማመን ውጤት ደግሞ በግልጥ አህዮቹን ይጫንባቸው ይሄድባቸው ዘንድ ሰጥቶታል። መጨረሻው ግን ራሱን ማሳልፎ ሰጥቷል። እና ሀብቱን እስከ መስጠት ያደረሰው አንዱ ይሄ ነው። ሀብቱን በእኒ እንዲጫን የሆነው ራሱን ብቻ የለም ስጦታውን መስዋዕቱን ሳይቀር እንደተቀበለው ለማጠየቅ ነው። በሌላ የማን ነው የሚፈልጋቸው? ጌታቸው ይፈልጋቸዋል በሉ የሚጠይቃችሁ ቢኖር ማለት ጌታቸው ማለት በተፈጥሮ ራሱ ጌታቸው ስለሆነ ነው። ክርስቶስ የፈጠራቸው እሱ ነው። ሁሉ ጊዜም ቢሆን ለእግዚአብሔር የምንሰጠው ስጦታ የሰጠን የተቀበልነው መልሰን የምንሰጠው ነው። የኛ የሆነ ምንም ነገር የለም። ይሰጠናል፣ እንሰጠዋለን፣ ያቀብለናል፣ እንሰጠዋለን። ይሰጠናል፣ እንቀበለዋለን፣ እንሰጠዋለን፣ ይቀበለናል። የጽድቅ ስራዎች መቀበል፣ መስጠት፣ ቀጥሎ መቀበል ነው። ይሰጠናል፣ ያልሰጠን ነገር የለም። የሱ ያልሆነ ነገር ስለሌለ መልሰን እንሰጠዋለን። በአንድም በሌላ መንገድ መስዋዕት አድርገን እንሰጠዋለን፣ ጸሎት አድርገን እንሰጠዋለን፣ በብዙ መንገድ እንሰጠዋለን። መልሶ ደግሞ ትርፍ አድርጎ አትረፍርፎ ደግሞ ይሰጠናል። የሚጠፋውን ይሰጠናል፣ መልሰን እንሰጠዋለን፣ የማይጠፋውን ደግሞ ይከፍለናል።
የሚጠፋውን ተቀብሎ የማይጠፋውን መከፈል ማለት ነው። ስለዚህ የሱ አህዮች ናቸው። ለምን በአህያ ተጫነ? ስለ ሁለት ነገር። አንደኛ ከመይፈጸም ትንቢተ ነቢያት የነቢያት ትንቢት ይፈጸም ዘንድ በነቢያት አድሮ የማዳኑን ነገር ሲናገር የተናገረው ቃል ስላለ ትንቢተ ዘካርያስ 9:10 አጠፍ ሰረገላ አሜፍሬም ሰረገላን ከኤፍሬም ፈረስን ከይሁዳ አጠፋለሁ ያለው ትንቢት ይፈጸም ዘንድ ነው። አንደኛ። ሁለተኛ ነብዩ ዘካርያስ ይትፍሪ ወለተ ጽዮን የጽዮን ልጅ ሆይ አትፍሪ ነዋ ንጉስኪ ነው ንጉስሽ ይመጽ ወይጽያን ዲበ ዋላድግ ባያው ርንጭላ ተጭኖ ይመጣል የሚል በኢየሩሳሌም ስለሚከወነው ስለሚሆነው የሆሳና ስለሚከናወነው የተነገሩ በጣም ከ15ቱም ነቢያት ትንቢት ተናግረዋል። ዘካርያስ ይነግረውናል። እንደገና አሁንም ሌሎችም ነግረውናል። እነ ነብዩ ኢሳይያስ ብዙ ነቢያት ነግረውናል። እናንብብ እናገኘዋለን። ስለዚህ የመጀመሪያው ትንቢተ ነቢያት ይፈጸም ዘንድ በአህያ ተጫነ። በአህያ ተጭኖ እንደሚመጣ ነቢያት ትንቢት ስለተናገሩ። ሁለተኛ ስለ ትህትና ነው በአህያ የተጫነው። ከመነዳይ ዲበ ዋልተጽነ ወተሰበሃ በአፈ ደቂቆ ሕፃናት ተጭኖ የመጣው እንደ ደሃ በአህያ ተጭኖ ነው የመጣ። ባለሀብቱ ትልቁ ባለሀብት በፕሌን መካከለኛው በመኪና ቀጥሎ ደግሞ በፈረስ ቀጥሎ በአህያ ቀጥሎ በእግር እያለ ይወርዳል። ያ ማለት ይህንን በዚህ ዓለም ያለውን አንዱ በከፍ ባለው ቢሄድ አንደኛው ደግሞ ዝቅ ብሎ አረኔ በዚህ ምንም ይበቃኛል ይላል። ትህትናው ብቻ አይደለም ያለችው ያ ስለሆነ ነው። ክርስቶስ ግን ከመነዳይ ነው ያለ ምንም እንደ ደሃ ባይለ ጸጋ አይደለም። አው ነው በምን መሄድ ይችል ነበር? ቀጥለን እናየዋለን። ወተሰባ በአፈ ደቂቆ ሕፃናት በሕፃናት አንደበት ተመሰገነ በአህያ ተጫነ። ይሄ ትህትናው ነው የሚያሳየው። በሕፃናት አንደበት መመስገኑም ትህትናው ነው። በአህያ መጫኑም ትህትናው ነው። ዘባርያም ይጸርሁ ወይብሉ ቅዱስ 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 ዘይነብር ዲበ ኪሩቤል ወሱራፌል በኪሩቤልና በሱራፌል ላይ የሚታየው የሚገለጠውን እግዚአብሔር መላእክት የሚያመሰግኑት መላእክት ናቸው። የሚታየው በዘባነ ኪሩቤል ላይ ሆኖ ነው። በዙፋኑ ሆኖ ነው። በዙፋኑ ላይ የሚታየው ክርስቶስ በአህያ ታየ። በአህያ ላይ ተጭኖ በዘባነ ኪሩብ የሚታየው ክርስቶስ በዘባነ አድግ ላይ ታየ። በመላእክት አንደበት ያለማቋረጥ ቅዱስ 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 ተብሎ የሚመሰገን እግዚአብሔር በጣም ቶሎ በሚደክም አንደበት በሕፃናት አንደበት ተመሰገነ። ስለዚህ ይጽያን ዲበ ዋላድግ ዘይነብር ዲበ ኪሩቤል ወሱራፌል ይጽያን ዲበ ዋላድግ በዘባነ ኪሩብ በመትከፈ ነፋሳት በረቀቀ ነፋስ እግዚአብሔር መንገዱ በፀሐይ ጨረር አይጋረ ፀሐይ በተባለው ይሄዳል። በነፋሳት ላይ ይሄዳል። በደመናትም ይሄዳል። በሁሉም አለ። ግን የሚሄደው በደመና ላይ አይደለም። የሚሄደው በነፋስ ላይ አይደለም። የሚሄደው በዚህ አይደለም። በባህሪ የባህሪ ገንዘቡ በሆነው በደመና ተመስሎ ይታየን እንጂ ገንዘቡ ባህሪው ነው። በነፋስ ተመስሎ ቢታየን በዚህ ሄደ የሚለው ሁሉ በማይመረመር ባህሪ መለኮቱ በዚህ ይሄዳል። ስለዚህ ትህትናው ይሄ ነው። በሁለት ምክንያት ነው። ወደ ምስጢራቱ ስንመጣ ግን በሁለት ነገሮች በተናቁ ሁለት ነገሮች መጫኑ እዋልናት ውርንጭላና አህያዋ እዋልኒ ውርንጭላዋ ናት። አድግ እናት ናት። በእናትና በልጇ ለምን ተጫነ ካልነ ወደ ምስጢሩ ስንገባ ግን የተናቁ ሁለት ሰዎች በኢየሩሳሌም ነበሩ። ማንና ማን? አህዛብና ይሁድ። አህዛብ እሙንቱ ለነበሩ ቀዲሙ እስተማይሰረ አሮቱ ለሰይጣን በአምልኮተ ጣዖት በማምለክ ለሰይጣን በሰይጣን ቀንበር ውስጥ ታስረው ያሉ አህዛብ ነበሩ። አህዛብ ቀድመው ከመሄዱ በፊት በሰይጣን ቀንበር ውስጥ ስራት ውስጥ ነው ያሉት። በአምልኮተ ጣዖት ውስጥ ነው ያሉት። ሂዳችሁ ፈታችሁ አምጡልኝ ማለት ሂዱና በቃል ፈታችሁ አምጡልኝ በእነሱ አድር ዘንድ እያለ ነው። አድግ የተባሉት ደግሞ አይሁድ ናቸው። ሕጹጻነ አእምሮተ እግዚአብሔርን አላወቁትም። እናምነዋለን ይላሉ፣ እናምልከዋለን ይላሉ፣ እግዚአብሔርን አላወቁም።
ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው መሆኑን አላወቁትም። ኮኑ አይሁድ ከመንስሳ ለይነብቡ አልቦሙ ቃል እንደሌላቸው እንስሶች ሆኑ፣ እንደ እንስሳ ነበሩ ይላቸዋል። ለምን ቢባል አላወቁትም። ስላላወቁት እንደ እንስሳ የነበሩትን ሰዎች ፈታችሁ አምጡልኝና በእነሱ እንደሚያደርግ የነገረን ነው። ስለዚህ ይህንን ነው። በዚህ ተጭኖ ሲሄድ ሐዋርያት ብዙ ሕዝብ ወጣዋል። ሕዝቡ የወጣ በሁለት ታላላቅ ምክንያት ነው። አንደኛ የሐዋርያትን ጩኸት ሰምተው ሐዋርያት ከደብረ ዘይት ተራራ ሲወርዱ አሰምተው እንዲህ በማለት ተናግረው ነበር። ሆሳዕና 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 ብለውታል። ሕዝቡ ከማመስገኑ በፊት ሕፃናቱ ከማመስገናቸው በፊት ሆሳዕና ሆሳዕና እያሉ ያመሰገኑት እነሱ ናቸው። ወዘወጠኑስ ይህለ ሆሳዕና ሐዋርያት ሙንቱ እንዘ ይወርዱም ደብረ ዘይት ከደብረ ዘይት ተራራ ሲወርዱ ሆሳዕና እያሉ አሰምተው አመስግነውታል። ሕዝቡ ይህን ጩኸት ሰማና ወጡ። ከደቀ መዛሙርት ጋር ሆነው አብረው አመስግነውታል። አንደኛው ምክንያት ይሄ ነው። ሁለተኛ ሕዝቡ የወጣበት ምክንያት አልዓዛርን ለማየት ነው። ሕዝብን ይጻቁ ለሬታ አልዓዛርን እንዳስነሳው ይታወቃል። ስማን ሶለ ዝኩ ዘተጽዕነ ዲበዋል በአህያ ላይ የተጫነው እሱ ነው ያስነሳው እያሉ አድንቀዋል። ዝውቱ ዛንሳ ወዝውቱ ዘተንሳ ያስነሳው የቱ ነው? ይሄ ነው የተነሳውስ እያሉ ይህንን እያዩ ድንቅ ስራውን አምላክነቱን ለመረዳት ሁለተኛ ሕዝቡ የወጣበት ምክንያት ይሄ ነው። ሶስተኛ ቅናት ነበረ። በሕፃናት አንደበት ሲመሰገን ከማየታቸው የተነሳ በጣም በሚገርም ሁኔታ ቀንተው ነበርና በዚህ ምክንያት በሶስት ምክንያት ወጥተዋል። ሕፃናት የ40 ቀን ሕፃናት እናቶቻቸው የ40 የኦሪትን ሕግ ይፈጽሙ ዘንድ ያመጧቸው ሕፃናት አመስግነውታል። እንዲህ በማለት አውጽኦሙ ማጥባት አውጽኦሙ እማፉሆሙ አጥባተ እማቲሆሙ የእናታቸውን ጡት ካፋቸው አወጡና ቡሩክ አንተ ንጉሠ እስራኤል የእስራኤል ንጉሥ አንተ የተባረክህ ነህ አይሩግ ይክህድዎ ወሕፃናት ይባርክዎ ወአዝማዲሁ ይሄስዎ ወደቂቅ ይሰግዱ ሎቱ አረጋውያኑ ታላላቆቹ እለ ይብሉ መኑ ተአበይቶሙ ይሐትቱ ሆሳዕና ሆሳዕና ግን ማን ነው? ምንድነው ሆሳዕና የሚሉት የሚሉ አሉ። የሚጠቡት ግን ያመኑበት ወለይ ጠቡ ያምኑ በመለኮቱ የሚጠቡት አመኑበት አይሩግ ግን ካዱት። አይሩግን የሕፃናት ያመኑበት አረጋውያን አሉ፣ የሌሉም አሉ፣ የካዱትም አሉ። ሕፃናት አመስግነውታል፣ ዘመዶቹ ነቅፈውታል፣ ሕፃናት ሰግደውለታል። ስለዚህ ይህንን በማለት ሕፃናት አመስግነውታል። ለመሆኑ በዕለቱ ያንን ቀን ልብሳቸውን አንጥፈውለታል። ብዙ ታሪክ ተከናውኗል። ይህንን ካልን ቅዱስ መጽሐፍ በሚገርም መንገድ ይነግረናል። በዕለቱ ይህንን ቃል በሚገርም መንገድ አይሁድም ምክር ጀምረዋል፣ አይባናትም ተናግረዋል፣ ሕፃናት አመስግነውታል። እንዲህ በማለት ሕፃናት ለረበናት አይሁዱ እንዲህ በማለት ተናግረዋል። ይትርየይዎሙ ለእሉ እንዲህ በማለት ልብሱን እያነጠፉ ሲያመሰግኑት ኢየሩሳሌም በጩኸት ስትጥለቀለቅ ወይቤልዎሙ ለሕፃናት ረበናት አይሁድ የአይሁድ አለቆች ሕፃናትን መኑ መሐረክሙ ዘንተ ስብሐተ ዘትሴብሑ ይህን ያስተማራችሁ ማን ነው? የነገራችሁ ማን ነው አሏቸው። ሕፃናትም እንዲህ አሉ፣ እውራነ አዕይንት ወአልባብ አይናችሁም ልባችሁም የታወረ ይትርየይዎሙ ለእሉ መላእክት ዘከመ ይሰግዱ ለወልደ ማርያም ድንግል ለድንግል ማርያም ልጅ ሲሰግዱ መላእክት አታዩአቸውም ይላሉ። ሕፃናት መላእክትን ያዩአቸው ነበረ። ወይትርየይዎሙ ለፀሐይ ዘከመ ኮነ ከመ ምድር ፀሐይ እኮ እንደ ምድር ዝቅ ብላ እያመሰገነችው ነው አይታያችሁምን እያሉ ነበረ። በዚህ መንገድ ዝም እንዲሉ መፈለጋቸው ለምን ነው ከተባለ አንደኛ ታላቅ ፍርሃት ስለያዛቸው ሁሉ አመስግኖታል፣ ሁሉ ተከትሎታል። በኋላ ሕፃናትን ዝም ይበሉ አዘዛቸው አሉት።
ሕፃናትም እንዲህ አሉ። ይህንን ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አላቸው። አይባን እንዘ ይቀንጹ ይቤ እግዚእነ ክርስቶስ ዘንተ ነገረ። ሕፃናት ዝም ቢሉ ድንጋዮች ያመሰግኑኛል አለ። ይህን ሕፃናት ዝም ቢሉ ሲል ሕፃናት ዝም አሉ። ድንጋዮች ያመሰግኑኛል ሲል አይባንን እንዘ ይቀንጹም ላይ ለደብረ ዘይት ውስጥ ተቆላተ ዮሳፍጥ ከደብረ ዘይት እስከ ዮሳፍጥ በረሃ እንደ ኳስ እየዘለሉ ድንጋዮች ሆሳና ባርያም ሆሳና ባርያም ሆሳና ባርያም እያሉ አመስግነውታል። ወተደመረ ቃለ አይባን በስብሐት ምስለ መላእክት ወቃለ ሕፃናት የሕፃናቱ የድንጋዮቹ የመላእክት ምስጋና አንድ ሆነና ስብሐት ለእግዚአብሔር ብለው አመስግነውታል። በዓሉን የዕለተ ሆሳና ዕለት በዓሉን በማክበራችን ምን እናገኛለን? የመጀመሪያው ኦ እግዚእ ኢየሱስ ክርስቶስ ሀበኒ ከመጽራይ ቀዘይት ወጸበርተ በቀልት ስሞን አምዳዊ አንድ ጸሎት ጸልዩዋል። የሆሳና ዕለት እጸዘይቱን ጸበርቱን ወይም ደግሞ ያን ይዘው አመስግነውሃል። ሕፃናት እጸዘይት ይዘው እንዳመሰገኑ የዘንባባ ዝንጣፊ ይዘው እንዳመሰገኑ የሰሌን ዝንጣፊ ይዘው እንዳመሰገኑ እሱን ተሸክመው እንዳመሰገኑ ሁሉ ጊዜ መስቀሉን ተሸክሜ እኔም እንዳመሰግንህ አድርገኝ ላለ መስቀሉን እንድንሸከም ያደርገናል። ሁለተኛ ሕፃናት ጮህታቸው እንዘ ይብሉ ሆሳና ባርያም በመከራ ሰዓት አድነን ብለውታል። እኛም በመከራ ሰዓት አድነን እንለዋለን። ሌላው ወረሴነ ንኩን አባላቲከ እኛ ልጆችህ ነን እንደ ሕፃናቱ አንተም አባት ሆነን እንለዋለን። አንተን ወላዊነ መጋቢነ ወመራሂነ ጠባቂያችን አንተነ መጋቢያችን አንተነ መሪያችን አንተነህና ንጉሳችን አንተነህና በዚህ መንገድ እናመሰግንሃለን ብለን እንደ ሕፃናቱ እናመሰግነዋለን። ሆሳና ማለት አድነን ማለት ነው። እንደ ሕፃናቱ አድነን ብለን ከመከራ ሥጋ ከመከራ ነፍስ ከረሃብ ከጦርነት ከሰቆቃው ከብዙ ነገሮች ሁሉ የሰው ልጆች የታመሙትን የተጨነቁትን ያዘኑትን አድነን ማለት ነውና እግዚአብሔር ሁላችንንም ከመከራ ሥጋ ከመከራ ነፍስ እንዲያድነን የእግዚአብሔር ቸርነት የድንግል አማላጅነት የቅዱሳን በረከት አይለየን። ወስብሐት ለእግዚአብሔር። ይቆየን።